ተመችቷል? በአጋጣሚ ነው የወጣው ከሀገር ወይስ ፕላን አድርገህ ነው? ሰላማት አረ ምን እንዴ ተባረሪ ነው ፌደራል ሲያሯሩጠኝ ፍቅር ይዟታልና መጠመቅ ትፈልጋለች ስባል በቃ መጣውኝ ቀጥታ ከኢሱ ጋር ፍቅር ኢሱ ደግሞ በቃ ፍቅር ይዟታል ተብያ ሀገር የገባል ፍቅር ሲዝም አረ ተባረረ ያለው ከሀገር ቤት ተባረርኩ እኮ መንገድ ላይ ያልክ አቧራ ያነሳ ወይስ ምን ነው? ደብል አርጉት ሲዝም አረ በብዙ ነገር ነው የተባረርኩት ከሀገር ቤት ተባረር የወጣውኝ እኮ ፌደራል ያባረረኝ ወጣው ያ ግን ታዲያ ተመችቷል? ኬንያን ያለዋል ደብል አርጉት ጋይስ የኔና እሱ ኡጋንዳ ጎን ለጎን አርጊኝ ካንቺ ጋር ጎን ለጎን ይሻላል አርጉት ሞዴሬተርሽ ሁለት አርጉት ለሱ ለብቻ ይጨንቀዋል እንዴ ትልቅ ሲሆን እውነት ነው መግቢያ ነው የሚያሳጣው አንቺ እንኳን ለምደሽዋል ግን የኔ ጉዳይ የናንተ እንትን ምን ይለዋል እስቲ ከእንደ አዋቂነት እኔ እኮ እንትን ፍቅር ይዟታልና መጠመቅ ትፈልጋለች ስባል በቃ መጣውኝ ቀጥታ ከኢሱ ጋር ፍቅር ኢሱ ደግሞ በቃ ፍቅር ይዟታል ተብያለሁና ያለቀ ታሪክ ነው ከድሮ ነው አሁን ሌላ ደግሞ በእውነት እና ከሱ ጋር አሁን እንግዲህ አሽዋክ ተባርክልን መንፈስ ቅድስት በእውነት በእናንተ ላይ በረከቱን ታብዛላችሁ አሽዋክ በእውነት በሐሳብ አመጣ መንፈስ ቅድስት በእናንተ ላይ ትሁን ግን ነብይ ተመችቷል? በአጋጣሚ ነው የወጣው ከሀገር ወይስ ፕላን አድርገህ ነው? ሰላማችሁ አረ ምን እንዴ ተባረሪ ነው ፌደራል ሲያሯሩጠኝ በእውነት ወጣ ታዲያ እንዴት ድንበር ምናምን አረ ድንበሩማ በጣም ጀለብያ ለብሼ በእውነት አባያ ልብስ ምናምን ያ ጀለብያ ለብሼ ነው የወጣሁት ወረቀት ምናምን አይፈልግም ያለህበት ሀገር እንደዚህ መኖሪያ ፍቃድ ምናምን እንትን የዩኤን ወረቀት አላሉ ኡጋንዳ እሱን ተቀብያለሁ እንጂ ፓስፖርትም የለኝ ምንም የለኝ አንድ ወረቀት የለኝም በቃ ቀጠሮ ነው ያለ ወይስ ዩናይትድ ኔሽን ኦሬዲ ተቀበል የዩኤን አሳይመንት ወረቀት እሱን እየሰጡኝ ነው ቢያንስ ኡጋንዳ ላይ እንደልብኝ ኡጋንዳ ላይ እንደልብኝ የኡጋንዳ መንግስትም አይታመንም ግን ቢያንስ አሳልፎ መስጠት እኔን አይችልም ወረቀቱ ስላለ ያለ የሚያሳድድ ነው የእውነት ዝም ብላ አትመለስም ችግር አለው እንዴ አራቴ እኮ አስረውኛል ቁም ነገር አራቴ ታስር አይን ያላንተ ፖለቲካ ትልቅ ነበር እንዴ አስማሜዳ አካባቢ ልኳንዳ የምታውቂው ማንንም ሰው ጠይቂ 400 ካሬ ሜትርና 5000 ካሬ ሜትር ተወስዶብኛል የእውነት ለነ ልጅ ያሬድ ጅብ የሚያረቡበት የኔ ቦታ ተወስዶ ነው ሰፊ የእርሻ መሬት ነበር በዛ ተናድጄ መንግስት ተናድጄ በቃ እርር ነው ያልኩት ምክንያቱም ከ80 ሚሊዮን ብር የሚያወጣ መሬት ነው የተወሰደብኝ አልበርዳልኝ በቃ እልህ ያዘኝ በቃ እሳት ነው የሆንኩት እኔ ሰው ሞቶ እንኳን ከቤተሰቦቼ ሁለት ሰው ሞቶ ረስቻቸዋለሁ መሬቱን ልረሳው አልቻልኩም ቁም ነገር ግን ማንም ይሄን ለልማት ሲፈርስ ፈርሶ ነው ማለት ተወስዶ ነው እንዳጠቃላይ ወይስ አንተ ታርጌት ነው እኔ እኮ 43 አመት የቆየ መሬት ነው ያለኝ ተወሰደብኝ አላውቅልህም አሉ የአዲስ አበባ ነበር ቦታው ከዛ ኦሮሚያ በ97 ሆነ የአዲስ አበባ ካርታ ውስጥ የሳሳያቸው ይሄ ኦሮሚያ አዲስ አበባ አይደለም ሸገር የኛ አይደለች ብለው እምቢ አሉ ብልብል በቃ እኔ ብቻ አይደለም ወደ 30 ምናምን እንሆናለን ሰፊ መሬት ግን የተወሰደብን 3 ሰዎች ብቻ ነን ምትክ ምንም አልተባልክም አንድ ብር ከ18 ቤት ክፍል የሰራሁት አንድ ክፍል ቤት አጥቼ ሰው ቤት ነው የኖርኩት ጭራሽ የሚገርም ነው ማከራየው 17 ክፍል ነበር ሙልጭ ያለ ዳህን ያደረገኝ ባንዲ መንግስት አሁን አንተ ነው ሰደብኝ እንዴት ነው አገር ቤት ብገባ ችግር ይመጣብሃል እንዴ በሱ በቃ ምንም ነገር በቃ ውስጤ በቃ የፈላ ስሜት ተፈጠረ ሊበርድልኝ አልቻለ እና የፈላው ስሜቱ እንዳለ ሆኖ መሬትንም ሳታገኝ ከሀገር ውጪ መኖሩ አይከብድም አንድ ላይ ተደምሩ
እና ታዲያ 4 ያሰሩኝ። አንዴ 8 ወር፣ አንዴ 6 ወር፣ አንዴ 1 ወር፣ አንዴ 2 ወር አሰሩኝ። ፌደራል አሰረኝ፣ ማዕከላዊ አሰረኝ። አሁን ስወጣ ደግሞ ማለት ነው ልያዝ ነበር። ባንክ ሁሉ ታግዶብኛል። የዛ ጊዜ ብያዝ ቂሊንጦ ነበር የምወርደው፣ አልፈታም ነበር። አሁን ደግሞ ብገባ እድሜ ልክ ነው የምታሰሩ። እድሜ ይፍታ ነው ማለት ነው በምታረገው እንቅስቃሴ ወይስ መሬቱ ብቻ በሚወሰደው? አንተ ምን አርጋል? ተወስዶ መሬቱ ተወሰደ፣ ታሰርኩ፣ ከስራ ተባረርኩኝ። ምን ያልተደረኩት ነገር አለ? ደግሞ እኮ መሬት አለኝ ቤት አለኝ ብዬ ላገባ ነበር። ትዳሩን ተኩት። መሬቱ ሲወሰድ ምን አደርጋለሁ? በምን ላግባ? መንግስት ያደርጋል። ግን ፍቅረሲዝም አሁን ተመችቷል? ኡጋንዳ ክራይ ምናምን ወይስ ዩናይትድ ኔሽን የተከራያል? አረ ተከራይቼ ነው እንጂ ዩናይትድ ኔሽን ሆነ ምን ይፈጣል? ጫካ ውስጥ ወስዶ ነው የሚያስቀምጥሽ፣ ድንኳን ሰጥቶሽ። እና ባጀት ምንድነው የምትሰራው? ምን አደርጋለሁ እንግዲህ ባገኘሁት መኖር ነው። ሲኖረኝ እንጀራ በላለሁ፣ ሳጣ ደግሞ ገንፎ። ማለት ምንድነው የምትሰራው ኡጋንዳ ላይ? ምን አደርጋለሁ? መንግስት ቀምቶ እንደዚህ አደረገኝ። እኔ የኔ ጥፋት አለ መንግስት። አሁን አንተ አለምንም ነገር ከሀገር ከወጣ ሆነም ቀረም እንግዳ ነህ ለሆነ ሀገር አይደል? ስራ አለ ወይስ ምንድነው? ምንም ስራ የለኝም። ማስተርስ ይዤ ያልነበር እንዴ ስሰራ የነበረው? ማዕከላዊና ክፍለ ከተማ እኮ ማስተርስ አለኝ። በሱ ነበር ስሰራ የነበረው። መጨረሻ ትምህርቴም ዜሮ ነው። አሁን አልሰራም። እናጋለሁ እድሜ ለምን። ታዲያ በምን እየተዳደርክ ነው ኡጋንዳ ላይ? በምን እተዳደራለሁ? አንዳንድ መልካም ሰዎች ወዬ ባዬ ይሉኛል በውስጥ በቃ በጊፍትም በውስጥም የሚያግዙኝ፣ አንዳንዶቹ ደግሞ በጊፍትም ያግዙኛል፣ በውስጥም ያግዙኛል። በሱ ነው የምተዳደረው። ሌላ ምን መተዳደር ያለኝ? ስራ እንኳን መስራት አልችልም። ብልጽግና እያሯሯጠኝ የሆነ ቦታ እንዳልሰራ በየት በኩል እሰራለሁ? በሞተር ምናምን ሊያስገጭኝ የምፈልገው ነበር። ግን ሃይማኖቴን ላስፋፋ ብለህ መንገድ አዘግተ አሸብረ ድንጋይ ጥለህ አታውቅም? እኔ አሁንም አመፅ ካልተነሳ ብዬ እኮ ነበር ኢትዮጵያ ውስጥ። ምን ያልሞከርኩት ነገር አለ እንዴ? አሁንም ቢሆን ጽምዶን ተቀላቅያለሁ። ምክንያቱም ያለን አማራጭ ኤርትራ አማራና ትግሬን አንድ ያለ ያደረገ የመጣ ጽምዶ አለ። እሱን ተቀላቅያለሁ። ካልሆነ በኤርትራ በኩል ውጊያ ጀምራለሁ። ዱላይን ወደ ክላሽ ቀይራታለሁ ብያለሁ። ምን ይደረግ? ያጣውን ነገር አተ ሌላ የሚቀጥለውን ህይወትን ለምን ታጣለህ? ሲሪየስ ካወራን የእውነት ግን ፍቅረሲዝ እኔ ምን ላድርግ? እድሜ መንግስት ነው እኮ ጉድ ያደረገኝ። በጣም በእውነት እኔ በጣም የእውነት እኔ በቀጥታ ተገፍቼ ነው፣ በቀጥታ ተነጥቄ ነው፣ በቀጥታ እርሻ መሬት የተወስዶ ነው። በቀጥታ አሁን እነ ሞጣ ምናምን እነ ጆከር ሌሎቹ ተቋሚ የሆኑት ገና ከሰው ሰምተው ነው። እኔ ዳይሬክት ነው የተተኮሰብኝ። ስለዚህ እኔ ተባረሬም ነው ከሀገር የወጣሁት። ከእንደገናም ተነጥቄ ታስሬም ከስራም ተባረሬ ባንክ ታግዱ ከእንደገና ከሀገርም ተሰድጄ ለምን ስንት እያሰሩ ሲያስቸግሩ። ግን ይልሃል ሃይማኖት ምን ተስፋ ያሳያል? ወደፊት ምን ይነግራል? እንግዲህ የሃይማኖት እንግዲህ በጣም ትልቅ ስራ ያስፈልጋል እንጂ በዓለም ላይ ነው እኔ ነብይ እንደምሆን የተነገረኝ። ታላቅ ነብይ ትሆናለህ ተብያለሁ። እስካሁን ባይ መሬት ሊወሰድብህ እንደሆነ አልታየም? ራይ መላጫ ነው የሆንኩት። እስካሁን መላጫ መጋጋጫ ራይ አልታየም ነበር መሬት ሊወሰድ እንደነበር። እስቲ እኔና አንቺ ታዲያ ለምን የቀጠሮ ጌም አንጫወትም? ለዚህ ገዛ እንዲሆን በረከት እንዲሆን እንደው ለአንቺም ካይሻክ ለምን አሁን አገባም እና አትልክም? ና እንጫወት። ግን ፎሎ ላድርግህ። እሺ ፎሎ አድርጉኝና በዛው ግን በቅጣት ነው። እሺ ችግር የለም እጫወታለሁ። ግን የቀጠሮ ጌም ላይ ግን ትንሽ ብንነጋገር ምን ይመስልሻል? ችግር የለውም እንይዛለን። እሺ እስቲ ከልብሽ አስበሽበት ትነግሪኛለሽ። ያ እጽፍልሃለሁ። ችግር የለውም። እሺ እንጫወታለን። ወይ ለ2 ሳምንት ምናምን ይዘን እንጫወታለን። 2 ሳምንት በቂ ነው። ምክንያቱም ለአንዳንድ ጉዳዮች እንግዲህ ምን ይደረጋል። እኔ ኤሮፕ ወይም ደግሞ አውስትራሊያ፣ ካናዳ ፕሮሰስ ላደርግ አይደል የተሰደድኩት።
ተባረሪ እንጂ የሚገርም እኮ ነው። ግን ነገሮችን ፊክስ የምታረግ ከሆነ የካሁን በፊት ላጣኸው እንትን ስትል ስለወደፊት ላይ ችላ ባትል አይኖ ብዙ ነገሮች ላይ ግንዛቤ እንዳለህ እኮ ግልጽ ነው ገብቷል። ግን በራስ ላይ አትቀልድ እሺ። ፍቅረሲስ ፈን አታርገው። ምን አረጋለሁ እኔ እኮ እንዲሁ እኮ በቃ ምን በራሴ ቀልዳለሁ ብለሽ ነው? ይኸው ከስራ ራሱ ስባረር ደሞዜን የ3 ወር ደሞዜን ከልክሎኝ የተባረርኩት። መጨረሻ ደሞዜን ለማግኘት ብዬ ሲሄድ ድጋሚ ታሰብ ማለት ዋናው ለመንገድ ልማት ወይ ለምናምን ተብሎ መሬቱ ብቻ መወሰዱ መሬቱንም ላታገኝ እንደገና ሀገር ለምን ታጣለህ? ሌላ ነገር ውስጥ አትግባ። የምነግር ነገር እርግጠኛ ነኝ መንግስት ስራዬ ብሎ የሚያሳድድ አይመስለኝም። አንተ አስተያየት ላይ ምናምን ካልሰጠ ይመስለኛል የሚቀርብህ አይነት ሰው አይደለህም። ገባ? እሱማ ሞክረዋል። ግን እንዴ ኢትዮጵያ ኤምባሲ እኮ ስገባ እኮ ተይዤ ነበርኩ። ኬንያ ያለው አሲዞኝ ነበር። አንተ ላይ ፖለቲካ ታወራለህ እንደ ብዙ አሁን? አዎ አወራለሁኝ። ለምን ስሜቱ አልበረደልኝም። ስሜቱ መሬት የተባለ ነገር ካየሁ እሱ ነው ትዝ የሚለኝ። ጎንበስ ካልኩ እሱ ነው ትዝ የሚለኝ በየሄድኩበት። አሞራ በሰማዩ ላንተ የሚዘፈነው ማለት ነው። ማዲያቱን ይኸው በዚህ በኩልም ማዲያት የወጣው በመሬቱ ነው። ግን ፍቅረሲዝም የእውነት ሃይማኖት ነው? ፍቅረሲዝም ፍቅረሲዝምማ ሃይማኖቱ ነው። በጣም ረጅም ጊዜ 19 ዓመት አከበርን። ዓመት ባላችን አዲስ ዓመታችን 19 ዓመት በቀደም ተከበረ። አባላችሁ ያለው ነው አሁን አይታወቅም። አንዳንዱ ይወጣል፣ አንዳንዱ ይገባል። ምንም ደሞዝ ከማን ነው? ወይም ደግሞ ለአገልጋይነት ወይ ለምን ምንድነው ቤኒፊት? ፍቅር ብቻ? አዎ ምን ይደረጋል ብለሽ ነው? በነፃ ነው፣ በረከቱን ነው። እኛ እንመርቃቸዋለን። መንፈስ ቅድስት ራሷ ትሰጣቸዋለች። እኛ አምላካችን እሷ ደግ ነች፣ ታላቅ ነች። አይሽዋክ መጾም አለው እንደ እናንተ ሃይማኖት? ጋሽ ወደ ጌም ከመግባቱ እንደውም እዚሁ ባርኩት፣ ችግር የለውም። ከዛን የቀጠሮ ጌም ይዛለን ከፍቅረሲዝም ጋር ለ2 ሳምንት ቀጠሮ ይዝላል። እውነት ተባረክልኝ። እውነት ጌም ቀጠሮ የሚባል ከተጫወትኩ ራሱ በጣም ቆይቻለሁ። ባይገርምሽ በእውነት አይ ቲንክ ብዙዎች ሰፖርት ያደርገዋል። አይ ነው። እስቲ ቢያንስ 50,000 ሙሉት እዚሁ ራሱ እያል በእውነት የተቃምናት ይባርክ። ከዛን 50,000 ከሞላ እንቀጠዋለን። አረ ቀጣለው እንደማት ሆነ ባናቴ ቢፈልጉ ሻወርም ወስዳለሁ። አንድ ጊዜ ቴዲ አዋሳ መንግስት ጥጋፍ ንፍት አድርጎኝ ብሎ ይቅርታስ ብሎ ነበርና ንጋቱን ተመልሰ ነው ወይስ ያንኩ በቃ ነበረ? ባርኩት ጋይስ ባርኩት። በዛ ይጸልይልናል። እኛ ቤት የገባውን በላር ያ መንፈስ በእናንተ ላይ ተባርካችሁ። ኡጋንዳ ላይ ተከታዮች አፍርተዋል። አዎ የተወሰኑ ግን ብዙም አይደሉም። ወለም ዘለም የሚሉ ይበልጣሉ። ምክንያቱም ሃይማኖቱ ቫይራል አልወጣም እስካሁን። ትንሽ የኡጋንዳ ላይ ያሉ ጋዜጠኞች ብር ጠየቁኝ እንጂ እዛ ሚዲያ ላይ በቀርብ ቆንጆ ነበር። ሰላም አመሰግናለሁ። የሆነ ሚዲያ ላይ መቅረብ አለብኝ። እንደ ሰይፉ ፋንታውን አይነቶች አሉ፣ እነሱ ላይ መቅረብ አለብኝ። እነሱ ደግሞ በብር ነው የሚያቀርቡት። ይኸው ቀረብኩ ዩቲዩብ እና ዚማ ራሱ 2500 ሰው እያየ። አዎ እንደዚህ አሉ እንደነ ሰይፉ ትልልቆች። እነሱ ላይ ብቀርብ ቫይራል የመውጣት ኦፖርቹኒቲ ይኖረኛል። እኔ እኮ ተወዳዳሪ የለኝም እኮ በዓለም እንደዚህ ሃይማኖት የፈጠረ የለም። ስለዚህ ቆንጆ ነው። ጆሮ የመስጠት የመሳብ ዕድል ይኖረዋል። ግን ፍቅረሲዝም ወንድም እህት ነው አለ አባት እና ይቅርታ አሉ ምን ሃይማኖቱ ምን ይለዋል? ሲሪየስ ምን አስተያየት ይሰጠዋል? እኔ ማንንም እንደማልሰማ ድሮ የሚያውቃሉ። እንትና እኮ አብሮ አደገኝ ነች። የእናትና አባት አሁን ሮማን የኩልፊያ ዝርያ የእናት አባቴ አብሮ አደግ ነች። አራቱ ማናችሁ እንዳለ አውቃል።
4 ቤት መሀላችሁ እንዳለ ጎረቤት እንዲሆናችሁ። ጎረቤት ነች። የእናቴ አሁን አብሮ አደግ አብረው ነው የተወለዱት። እናት አባቴ ጋር አብረው የተወለዱ ናቸው ነች። አንድ ላይ ሲጫወቱ ምናምን የሀብታም ልጅ ሆና ራሱ ስትመጣ አስክሬም ብቻ ነው የገዛችልኝ ብለህ ስትተቻት ሰምቻለሁ። አስክሬም ነው ያስላሰችኝ ብቻ ነው ቂጥቂጧ ስር የተከተልኩት ነበር። የልጅነት ትዝታዋን ለመመለስ ፈልጋ ይሆን? እኔ ሊሾ በእውነት እናመሰግናለን። ክበብ ግን ቢያንስ እሺ 130,000 ያርጉት ይባርከን ቤቱ ችግር የለውም። የፖለቲካው ምናምን ተውት፣ ችግር ያቅማቸውን ይበቃል። አይስክሬሙንም ለመጀመሪያ ጊዜ የላስኩት ግን እሷን ያስላፈችኝ ቁም ነገር በህይወቴ እኔ እኮ በህይወቴ ቀመስኩት እሷን ያስቀመሰች። ሰላም በእውነት ግን እኔ እንጃ ስደት ያ ትንሽ የሚከብድ አሽዋክ ተባልኩ ይባላል። ቢያንስ 130,000 ሙሉት። እሱን ለሱ ብቻ ለኔ ተውት። ያ ሂዱበት። መንፈስ ቅዱስ በእናንተ ላይ ትባርካ። ፍሬሽ ስደተኛ ነው ያው በጥጋብ ንፍት አድርጎት ቢሰደድ እንግዲህ ምን ይደረጋል? ያ እንደዚህ መንግስት ፊት ነገር የሚከርብ ሰው አይደለም። ያው አንተ እንዳልከው ንዴቱ ስላልበረደልህ ይሆናል እንጂ ነገርማ አይከርብኝም። እኔ ምንም አይከርብኝም ነገር ሰው የፈለገ ተናግሬው ቂም አይዝብኝም። በእርግጥ ግን እኔ ለዛ እኮ ነው ብዙ ጊዜ እኮ ተናግሬ እኮ አያስሩኝም። ስናገር አያስሩኝም። በእውነት በጣም እናገር ነበር ሲበዛባቸው ጥቆማ ሲበዛባቸው ግን አይከብድም። ከፈለግ ለመንግስት አቤቱታ እናቅርብል ማለት ግን እንትን አይለ ዝም ብለህ ብትገባ ቀጥ ብለህ ዋናው ነገር በቃ መሬቴ አቆሰለኝ። በእውነት በጣም ብዙ ሀብት ነው የተወሰደብኝ። ታዲያ መሬት ማታገር ማታይከብድም? አንደኛ መሬቱ በጣም ነው ስርር ያደረገኝ። የእውነት 5000 ካሬ ሜትር ነው። የእውነት ይታወቃል፣ ብዙ ያውቀዋል። እዛ የፍቅር ሲዝም መሬት ታኛው ብር እኮ በኢትዮጵያ ሲመነዘር ያኖር ነበር። ትንሽም አነሰም በዛም ገብቷል። ዝም በቃ ተወሰደ ካሳ ወይ የሆነ ምትክ የሚሰጥ ትንሽ ነገር ቤት እንኳን ካለ እሱ እንትን ብለህ ካልሆነ ደግሞ ተከራይተ እንትን ማለት ነበረ። በሀገርም መሬት ማጣት ትንሽ ይከብዳል ይመስለኛል። ምን ይደረጋል ብለሽ ነው? በዛማ ያው ቤተሰብ ጋር ነበር የምኖረው። መሬት ቤቴ ከፈረሰ በኋላ ምን ይደረጋል? መጨረሻ ላይ አግብታ አፍቅር አታውቅ? ኧረ አግብቻለሁ። ከሁለት ልጆች አሉኝ፣ 17 እና 18። እኔ እኮ አሁን 45 ዓመት ይሆነኛል ከአንድ ወር በኋላ ጩጬ ስለምመስል። በዛኛው ዓለም ወይስ በዚህኛው ዓለም 16 ልጆች አሉ? በዚህኛው ዓለም ራሱ አሁን ነሐሴ 28 45 ዓመቴ ነው። ግን ሰው ሲያየኝ የሚገምተኝ 27 28 ምናምን፣ በአካል ደግሞ በጣም ልጅ ነው መስለው። እንትን ነው ተፈጥሮዬ ነው፣ በቃ ተፈጥሮዬ ጩጬ ነገር ነው መስለው። እና ልጆች ሃይማኖት ተቀላቅለው የ18 ዓመት ልጅ እና የ17 ዓመት ልጅ አለኝ። ሁለት ልጅ ሃይማኖት ተቀላቅለዋል። ከተለያየው በሃይማኖቱ ምክንያት ከተለያየው 14 ዓመቴ ነው ከሱ በቃ። እናትየውም አልጋ ላይ አብራን እየተኛች አብራን ነው የምትተኛው። እናትየውም አፋታችን መጨረሻ ላይ። አልጋ ላይ የምትተኛው ሃይማኖቱ እንዳይቀላቀል ነው ወይስ እናንተ እንዳትቀላቀሉ? አይ በሃይማኖቱ ምክንያት በጣም ደስተኛ አልነበረችም ሴትዮዋ። ስለዚህ አብራን ነው የምትተኛው። አልወርድም ማለች። ለሶስት ነበር የምንተኛው። አይ ተሳስተህ እናትየውን አቅፋ አታውቅም? አይ እኔ አልተሳሳትም፣ ራሴን በጣም አውቃለሁ። እንዴ እሳቸው ደግሞ ጥግ ላይ ነው የሚተኛው። ጆር ስትል ምናምን አቅፋ አታውቅም? አላውቅም እንዴ እኔ ራሴን አውቃለሁ። በዛ ላይ እሳቸው ግድግዳው ጥግ ነው የሚተኙት። እኔ መሬት ላይ አትተኛም እንዴ አንተ? እንዴ እስከመቼ ልውረድ? 1 ሳምንት 2 ሳምንት ወረድኩኝ። ሴትዮዋ በቃ ማለያየት ነው የሚፈልጉት የነበረው። ስለዚህ ትዳሩንም እንደምታውቁት ተለያየ መጨረሻ ላይ በሴትዮዋ ምክንያት። የሁለት ሰው ታርም ከስጋውም ከመረቁም ትንሽ ይከብዳልና ፍቅር ቢዝግ ከራው ምን ሴትዮዋ አስቸጋሪ ሴትዮዋ። መሀላችሁ ምንድነው እናንተ ስትሙሉ በሃይማኖታችሁ? አይሽዋክ
አይሻ ቅድስት መናፍስት። ኦኬ አይሻክን ነው የምትሉት? መንፈስ ቅድስት ሴት ነች እኛ አምላካችን። ለሴት ነው የምትገዙት። ኦኬ ይሄ ጥሩ ነው ለፌሚኒዝም። ራይት ጋይስ 30,000 ምናምን አስገቡት እስቲ እኛም ብሎ ከመጣ ፕሊስ የኛ ልጆች ትችላላችሁ። 30,000 የኛ ቢዝነስ አንቺ እንዴት ነሽ? ደህና ነሽ ወይ? ያ ከሩቅ ስታይኝ ምን እንዴት ነበርኩ? እስቲ ባንተ እይታ ዝም ብለህ ስታይ ሳትቀርብ እኔ ሰው መጥፎ ስሜት ከተሰማው ጸልይለታለሁ፣ ጥሩ ስሜት ከተሰማው እንጂ ከሌ ነበር ካንልም እኛ አይፈቀድም። በእኛ ሃይማኖት መጸለይ ብቻ ነው። እንዴት ነሽ አንቺ? አንዳንዴ የሆነ ቅጠል ስታኝካ ይሻለው ጫት ነው ምንድን ነው? ጫት አይመስለኝም። ፐርሲል የሾርባ ቅጠል ዝም ብዬ ሴሬሞኒውን ላሞላ ብዬ አወኩት። እሱን ቅጠል እሱን እንዴት አድርግሽ ትበይዋለሽ? ምንም እኮ ቅመምነት ቴስት የለውም እኮ ኖርማል። ከለውዝ ጋር የምበላው የነበረው ጀስት የሐረር ሴሬሞኒ ለመያዝ ማለት ድሪያ ስለምለብስ። ግን ጥሩ ነው እኮ ለኩላሊት ጠጠር ምናምን ቀልድ ይመስላል እንጂ አያመረቅንም። መቼ ኧረ ኖርማል ሰላጣ ነው። ቅመምነቱ ኃይለኛ ስላልሆነ አይጎዳም። ገብቷል። እኔ አሁን 20 ዓመት ቅም ያለው በደንብ አውቃለሁ ስለ ጫት። ኦኬ ግን ያ ካንዴ እንትን ባመንክበት ነው እኮ ካመንክበት። እኔ አሁን ዛሬ ድሪያ ልልበስ ምናምን ካልኩ ሴሬሞኒውን ላሟላ ብዬ ነው በስነ ስርዓት አጥቤ ምናምን። ግን ካመንኩበት ትመረቀናል፣ ፍጥጥ ትላለህ። ሊሆን ይችላል። ያው አንዳንዴ ሰለቸኛል እዚህ ጋር ጉንጬ ምናምን ለዛ እንትናል። ጋይስ ቴንክ ዩ። እሺ ሂዱበት በእናታችሁ። ሻሮን በእውነት አሽዋክ ባርክ ቅድስት አሽዋክ ባርክ ለኔ አበባ እንኳን እንዳትልኩ እስቲ አሽዋክ በእውነት መንፈሱ በረከቱ ሰላም ከሰጠ ለስደት የተዳረሰ ነው። በእውነት መንፈስ ቅድስት በእውነት ባርክሽ፣ በእውነት ሰላሟን ታብዛልሽ። አምላካችንና ፈጣሪያችን በእውነት ባንቺ ሐሳብ ላይ ትሁን፣ ባይምሮሽ ትሁን። መንፈስ ቅድስት መናፍስት መንትዮ አምላካችንና ፈጣሪያችን ተባረክ። ግን በድሮ ህይወቴ ምን ነበረ? እኔ ወዲ ነው ተባረክ የሁሉንም እኮ አላውቅም። አንዳንድ የታየኝን ሰው ብቻ ነው የታየኝን ሰው ተናገርኩኝ። አንድም በሱን የታሰርኩት የአብይን ተናግሬ ምን ነበር ብለህ ውሻ ብዬ ነው ተናገርኩኝ። ሰው ህልም እንኳን ማየት አይችልም እንዴ? ሰው በሱ ታሰርኩ። የሚገርም እኮ ነው። የኔ አልመጣልህ? የታየኝ ብቻ ነው፣ በአንዴ አይደለም። እስቲ ልጸልይልሽና እስከ ጌሙ ድረስ ከዛ ነግርሻለሁ። የሚመጣ ይሄ ቅዳሜ አይደለም የሚመጣው ቅዳሜ ወይ ቀጠሮ ጌም ከፍቅረ ሲዝም ጋር እንያዝ። ተስማማላችሁ ኦዲየንስ? አሁን እናድርገው ፕሮግራሙ። የአሁኑ ቅዳሜ አልፎ የሚመጣው ቅዳሜ ይሻላል። ይሄ ቅዳሜ የሚመጣው ነው እረፍት የሆንኩት እኔ። እሺ እንያዝ። ተስማማላችሁ? እንትን እናሰራ ሌካ ማስታወቂያ ፖስተር ይያዝ። ይሁን ኦኬ ያሉ ነው። ከዛን ሰዓቱ ኤኒ ታይም ይሆናል አለ። የኔን ሰዓት ነው ማለት ቀኑን ንገሩኝና እኔ ቪዲዮ ሰራለሁ። ቀኑን ንገሩን እስቲ። ቅዳሜ የአሁኑ አልፎ የመጣው ቅዳሜ ምን ቀን ነው? እኔ የታይም ሊስት የለው። እሺ የስራ ቀጠሮ። እሺ አይ ሰዓቱ ማታ ላይ ከተመቸሽ እኔ በማንኛውም ሰዓት እኔ ዘላን ነኝ፣ በሁሉም ሰዓት ይመቸኛል። እኔ ማታ ነው ያው ብዙ ዩቲዩብ ብዙ ጊዜ የምገባው። ታይም ሊስት የለው። የመቼ ቅዳሜ ነው? ይሄ ቅዳሜም ቢዚ ነው የሚመጣው። እንደዛ ከዛ በኋላ ነኝ እኔ እንትን እስቲ
አካውንት ሁላ ትንሽ በሪፖርት ጁላይ 11 ሳተርዴይ ጁላይ 11 ሳተርዴይ በ11 ነው አለ የሚመጣው። ይሄ ሳይሆን በሁለተኛው ሳምንት ጁላይ 11 ኦኬ። ከምሽቱ በኢትዮጵያ 4 ሰዓት ባንዴ ልጻፈው። ቆይ ከይቅርታ ነው 2 ሳምንት 1 ወር ሙሉ። እኔ እኮ እንደዛ መጠበቅ አልችልም ማምዬ። 2 ሳምንት አልተዛ 2 ሳምንት ነው። እኔ እኮ እንደዚህ 3 ወር 4 ወር እንደዛ መጠበቅ አልችልበትም። Jimma jirtattiin kophaansi qaba biyyaan fagaanne iyyata keetanii kophaa hungumaa malee maraanne የኛ ልጆች ማስታወቂያ ይሰራሉ። አንተም ስራ ማለት የሰሩትን እልክላለሁ። እሺ አንተ የምትችል ከሆነም አድርግ። ግን አሉ የኔ ልጆች ጎበዞች አሉ። ማስታወቂያውን እነሱ ይላኩልኝ ቀኑን ስለዚህ ቀኑን እዛ የሚመጣው ቅዳሜ ወይም ደግሞ ጁል 11 በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት። እሺ ወሩስ ጁል አለ ነው። ጁላይ ነው ጁን እኛ ነኝ በዚህ ሀገር ነው የምልህ። ጁላይ አሁን በዚህ 7ኛ ወር ላይ እሺ ጁላይ አሁን ዛሬ ቀን 28 ምናምን ከ2 ሳምንት በኋላ ማለት ነው። በቃ ቅዳሜ ቀን ጁላይ 4 ጁላይ ስንት 11 4 ሰዓት ጁላይ 11 ከምሽቱ 4 ሰዓት በኢትዮጵያ አቆጣጠር። በቃ እኔም በዚህ ቪዲዮ ሰራለሁ። ጁላይ 11 ቪዲዮ ይልኩልኛል። እኔ ጋር በኢሮፕ 21 ሰዓት በኢትዮጵያ ለካ ፍቅረ ሲዝሞችም ይስማሉ። ትስማላችሁ ለካ አለ ነገሩ። ፍቅር ነው ፍቅር ፖዚቲቭ ነገር ነው። ቴንክ ዩ። ስለዚህ ጁላይ 11 እና በውስጥ ጻፍልኝ እሺ፣ ፎሎ ባክ ስላደረኩ ማለት ነው። እሺ ጽፍልሻለሁ። ስለዚህ ጁላይ 11 ማታ 4 ሰዓት ላይ ማለት ነው። ስለዚህ በኢትዮጵያ 4 ሰዓት በፍረንጅ እንቀይረዋለን። ከዚህ ሰዓት 2 ሰዓታት ተኩል በፊት ማለት ነው። አመሰግናለሁ ጋንኬ። እሺ በእውነት አመሰግናለሁ። ግን ፍቅረ ሲዝም ያሸንፋል አይደል? ብዙ እንትኖች አሉት። እንግዲህ አምላክ ነው የሚያውቀው። እንኳን አምላክ ነው የሚያውቀው። እንግዲህ እስኪ እኔ ብቻ ነኝ እኮ ጌም ቀጠሮ አጭር የሚይዘው አይደል? ምን ትዋ አጭር ቀጠሮ የሚይዘው እኔ ነኝ። እንደዚህ ረጅም ጊዜ ምናምን መጠበቅ እንደዚህ ጨርሶ ወደ ሌላ ነገር መሄድ ነው የምፈልገው። ጋይስ 10 ሺህ እንኳን አታስገቡትም? ለምን ከተሰዱኛ ጋር ከመጣ የኡጋንዳ ስደተኛ ከሆነ የገንፎ እስቲ የፉፍ ኢትስ ኦኬ። አመሰግናለሁ። ይሄን በቂ ነው። ትልቅ ነገር ነው። ተባርክልን። በእውነት አመሰግናችኋለሁ ሁላችሁንም። ምን አይነት ሰው ነሽ? ምን አረኩኝ? እንትናዬ እርጥቡ ነው ምናምን ምን አረኩ? ነብያችንን አጋቢኝ እንዴ ለትዳር የሚጠይቅ ግን ለትዳር የሆነ ሰው ቢፈልግ ምን ነው መስፈርታቸው? እንግዲህ ምንም ችግር የለውም። ሃይማኖታ ኦርቶዶክስ ሙስሊም ብትሆን ምንም ችግር የለውም። ዋናው መግባባት ነው ብለን ነው የምናምነው እኛ እንጂ ሃይማኖታ ሌላም ቢሆን በብሔርና በሃይማኖት ጠልቃ አንገባም። አሁን ኡጋንዳ ላይ አይን የጣለችብህ ስደተኛ ወይ ምናምን ኡጋንዳዊ የለም ሊኖርች ብዙም ትኩረት አልሰጠሁትም። ሊኖርም ላይኖር ይችላል አላውቅም። ሀበሻ እንጀራ ምናምን አለ ወይስ ፉፉ እያገነፈ የምትበላው? በብዛት ገንፎ ነው የምበላው። ትችላለህ ማለት ነው። ለምዳል። ግን ለምን ወጣው አላልክም? ምን ይደረግ? ተባረክ ነው የወጣሁት፣ ወድጄ አይደለም። ሂዱ ጣብለው ነው ራስን የወጣው። ተባረርኩኝ። እውነት በፖሊስ ያራርጠኝ የወጣሁት እኮ ነው፣ ወድጄ አይደለም። መንግስት ፌደራል ፖሊስ ያራርጠኝ የወጣሁት በዋነኝነት
ልታሰሩ ነው። አሁን ዶክተር አብይ በሌላ ህይወቱ እንደዚህ ነው እንደዚህ አሁን የተናገርከው ነገር ታዲያ ከባድ ነገር አይደለም? እንደውም ነገር የሚቀርብስ ታስር ይወጣው። አንድ በሱ ታሰርኩ፣ ሁለተኛ ቤቴ ሲፈርስ የተናገርኩት በሱም ታሰርኩ፣ ከስራ ስባረር ምናምን በቃ ተናድጄ የምናገራቸው ነገሮች ብዙ ጊዜ ግን አልፈውኛል። በጣም ብዙ ጊዜ እኔ ላይ በጣም አይበረቱም ነበር። በጣም ብዙ ጊዜ አልፎኛል እየተናገርኩ ሲበዛባቸው ነው። ያ እንደዚህ ሃይማኖት ላይ ምናምን እንደዚህ ምናምን ትልነበረ እና ነገር የሚቀርብሰው ግን አይደለም። ባይዘዌ አሁንም ንዴት እንትን ካደረክ ይሄን ያህል መጣ ሄደ ብሎ የሚያሳድዱ አይመስልም። አሁንማ በጣም ብዙ መረጃዎች አሁን እድሜ ይፍታ ነው የምታሰረው። ማለት አሁንም ማውራቱ እንደዚህ ማይጠቅም ከሆነ ላይፍ ላይ ፎከስ አድርግ። እሺ ፖለቲካ ወይም ደግሞ ፖለቲካ ያወራን መስሎን እነሱን መዝለፍ ምንም አዋጪ ነገር አይደለም። ገብቷል? መዝለፍ ዋጋ ያስከፍላል አይደል? እኔን ዋጋ እያስከፈለኝ ነው። አየህ እንዴት ስነ ስርዓት እንዳስያዘኝ። ጭራሽ መጥቶ ጭራሽ የከሰሰኝን ሰው አፍቅሬው እርፍ ይኸው ተዘፈዘፈ። የእናንተ አባል ምን ይላል በዚህ ጉዳይ ላይ? ማንን ነው ያፈቀርሽው? ወርቅናይት ነው? ስም እንደጠራ አይጠራም። ጅን ነው የሚል ስያሜ ሰጥቼዋለሁ። ከሰሰኝ። እኔ ደግሞ እሱ አይታየኝ ምን አይታየኝ። የሚታየኝ እስክታው ብቻ ነው የሚታየኝ። ምንድነው እንደዚህ ያለ ሄደብኝ ብዬ የሄደበት ርቀትን ሳየው ስለሱ እንዳስብ አደረገ። ይደውላል አይደውልም እያልኩ ስጠብቅ ውጭውን እሱ መናፈቅ ጀመርኩ። ገብቷል? ልማድ እሱ ስለ ክሱ ሲያወራልኝ በህልሜ እንኳን አይቼ ስለ ክስ ሲያወራልኝ እኔ ሌላ ነገር ነው የማስበው። ምንም ክሱ አይገባኝ። አሁን ፍርድ ቤት እንኳን እንደዚህ ለምን አልሽ ቢሉኝ አልመልስም። አልሰማውም፣ አላየሁም፣ አላውቅ። እኔ የሚሰማኝን ስሜት ነው የምነግራቸው። በዛ ራሱ ሌላ አንቀጽ ይከፈትብኛል ብዬ ምን ይመጣል ብዬ የበሰበሰ ዝናብ አይፈራም አይደል? አይ ጥሩ ነው። በዚያ ምክንያት ይህን ያክል ግን መናገር መብትሽ ይመስለኛል። ማንም ይችላል ቢያንስ መሳደባለች። አረ ብትሳደቢስ መብትሽ ነው። ያለሽው ኤሮፓ አይደል እንዴ? ኖርዌይ ያለሽ ገደብ አለዋ። ይሄ አለ የምታወራቸው እንደፈለክ የምታወራው አለ። ይሄ ጤና ነክ ነገር ላይ ምናምን ግን ደስ የሚለው ነገር እኔ ራሴ ሐሳብ አይደለም ተነግሮኝ ያደረኩት ነገር ነው ይገባኛል እንጂ ይሄን ያህል ግን ቂሊንጦ የሚያስገባኝ አይደል። ካሳ ትከፍላለህ ምናምን እንደዛ። ግን ለካሳም ይምጣ ለካሽካሽ እኔ ተንከሽከሽ ቁጭ እርፍ አላሳዝን። እስቲ ጸልዩልኝ። አረ ጋይስ አንዳስቺ እንኳን ሙሉት 10,000 እባካችሁ ለነገለፉፉ አሻክት ባርክ ይበቃል። ችግር የለም። አመሰግናለሁ በእውነት ሄሉ። በእውነት የጌም ቀጠሮውን ይዘናል ጁላይ 11 ማታ 4 ሰዓት ላይ ስለነበረን ቆይታ አመሰግናለሁ። በዚህ ላይ ቪዲዮ ሰራለሁ አቅሺ ጁላይ 11 ማታ 4 ሰዓት ላይ ቪዲዮ ሰራለሁኝ ነገ። በቀጠሮ የኛ ልጆች ደግሞ ማይሉሉ ስሪና ላኪ የኔ ተምሮይ ላኪ አሉ አሁን ጠቅጠቅ አድርገው እንትን የሚሉት እኔም እሰራዋለሁ። ግን እንትን የኢሮፕን የአሜሪካ ምናምን አጣክሱት ከዛን ለፍቅረ ሲዝም ልክለታለሁ ይለጥፋል። ችግር የለውም አብሽር። እሺ ሪስክ አለላ እግዚአብሔር የጻፈልህን አታጥም። አመሰግናለሁ በጣም በእውነት ሰላምሽ ይብዛ። በእውነት ቅድስቲቱ አይሻክ መንፈስ ቅዱስ በእውነት መንትያው አምላካችን በአንቺ ላይ ይሁን። ተባርክሽ፣ ሰላምሽን ታብዛልሽ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። በውስጥ አይሻክ መንፈስ አይሻክ ተባርክሽ፣ በእውነት ተባርካችሁ ሌሎቻችሁም ያገዛችሁ በሙሉ አመሰግናለሁ። ሰላማችሁ ይብዛ። መልካም ምሽት ይሁንላችሁ። ደህና ሁኑ። ከእንትን ማስታወቂያ ልክላለሁ ከ2 ሳምንት በኋላ እንግዲህ እኔ እናንተ ይታያል። አይሻክ ወይንም
እኔ ራሱ ቪዲዮ ዝም ብዬ እያወራሁኝ በዚህ ቀን ብዬ እያወራሁ እሰራለሁ ቪዲዮ። ከዛ ሼር አደርግልሻለሁ፣ በውስጥ እናወራለን። እሺ በቃ ቃል ገብተናል። ቀጠሯችን የተከበረ ነው። እኔ ቃሌን አከብራለሁ። አይ በሌላ እንትን አትበል፣ ችግር የለም። ጨርሰናል። እሺ ችግር የለውም። መልካም ጊዜ ይሁንልሽ። ሰላም ሁኚ። ደህና ሁኚ። መልካም ቴንክ ዩ ፍቅር አሲዝ። እሺ